በዓለም ዙሪያ ለምትገኙ ዲያስፖራዎች በሙሉ በአሜሪካ፣ በካናዳ፣ በአውሮፓ፣ በቻይና፣ በህንድ፣ በደቡብ አፍሪካ፣ በአረብ ሀገር ሊሆን ይችላል። ብቻ ከኢትዮጵያ ውጭ በስደት ላላችሁ በሙሉ ታላቅ ብስራት ከኢትዮጵያ መንግስት ተበሰረላችሁ። ለእያንዳንዳችሁ አንዳንድ ቤት ሊታደል ነው። ከእናንተ ምን ይጠበቃል? እስከ መቼ ይቆያል? የት ከተማ ነው ቤቱ የሚሰጠው? ከአዲስ አበባ ውጭ ክፍለ ሀገር ይቻላል ወይስ አይቻልም? ምን አይነት ቤት ነው የሚሰጠው? የማይሰጠው የሚከለከለው ቤትስ ምን አይነት ነው የሚለውን በዝርዝር ለአድማጭ ተመልካቾቼ ዛሬ ልነግራችሁ ነው። ሙሉ መመሪያውን አጠቃላይ ከአስከፈ በዝርዝር እነግራችኋለሁ። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ እናንተ ዜናውንና መረጃውን ተከታተሉ። እኔ ደግሞ በቀጥታ መረጃውን ለእናንተ ላድርስ። ሰናይ ቆይታ፣ አብረን እንከታተለው። ቤት ለማግኘት የሚያስፈልጉ መስፈርቶች ተዘርዝረዋል። የመጀመሪያው የጸና ፓስፖርት ያስፈልጋል። ፓስፖርት ግዴታ ነው። ሁለተኛው ጥያቄው በአካል የሚቀርብ ከሆነ ወደ ኢትዮጵያ ሄዳችሁ የምታመለክቱ ከሆነ የጸና የጉዞ ሰነድ ወይም የጸደቀ የጉዞ ሰነድ ያስፈልጋቸዋል። ወደ ኢትዮጵያ ለመግባት ቪዛ ለሚያስፈልጋቸው ሀገራት ዜጎች የጸና የመግቢያ ቪዛ ያስፈልጋል። ከየት እንደምትመጡ አይታወቅም። እንግዲህ ከአሜሪካ ሊሆን ይችላል፣ ከአውሮፓ ሊሆን ይችላል፣ ከስዊድን ሊሆን ይችላል፣ ከሳውዲ አረቢያ ሊሆን ይችላል፣ ከተባበሩት አረብ ኤሚሬትስ፣ ከቻይና ኋቲቨር። ብቻም እነዚህ ሀገሮች ወደ ኢትዮጵያ ሲገቡ ቪዛ የሚያስፈልጋቸው ከሆነ ቪዛ ይዛችሁ መምጣት ግዴታ ነው ማለት ነው። ኢትዮጵያ ውስጥ እየኖረ ያለ ከሆነ የጸና ቋሚ የመኖሪያ ፈቃድና እንደ አስፈላጊነቱም የጤና የምስክር ወረቀት፣ የቱሪስት ወይም የትራንዚት ቪዛ፣ የጉዞ ትኬትና የመዳረሻ አገር ቪዛ ሊያስፈልገው ይችላል። ዲያስፖራው ቀድሞ ወደ ኢትዮጵያ ገብቶ እየኖረ ያለ ከሆነና ነገር ግን ዜግነቱን ወይም ደግሞ የውጭ አገር ኑሮውን ሙሉ በሙሉ ያልተወ ከሆነ እንደማለት ነው ይሄኛው። ወንጀል ታሪክ የሌለ ስለመሆኑ የሚያረጋግጥ ከሚኖርበት ሀገር የሚመለከተው አካል የተሰጠ ማስረጃ። እንግዲህ ከአሜሪካ ሊሆን ይችላል፣ ከአውሮፓ ኋቲቨር ዲያስፖራ ሆናችሁ ቤት ልትቀበሉ ወደ ኢትዮጵያ ስትሄዱ ወንጀል አለመስራታችሁን ከወንጀል ነፃ መሆናችሁን ከሚመለከተውና ይሄን ሊጽፍላችሁ ከሚችል ተቋም አጽፋችሁ ወደ ኢትዮጵያ መሄድ ይጠበቅባችኋል። የመኖሪያ ቤት ባለቤት ለመሆን የሚያስፈልግ ዝቅተኛ የገንዘብ መጠን ባንክ ያስገባ መሆኑን የሚያረጋግጥ ማስረጃ የባንክ ስቴትመንት ያስፈልጋቸዋል ማለት ነው። የባንክ ስቴትመንቱ የሚያስፈልገው የገንዘብ መጠን ደግሞ በዝርዝር ልነግራችሁ ነው። የመኖሪያ ቤት ባለቤት ለመሆን የሚያስፈልግ ዝቅተኛ የገንዘብ መጠን ባንክ ያስገባ መሆኑን የሚያረጋግጥ ማስረጃ ሲያቀርብ በአዲስ አበባ ከተማ አስተዳደርና በሸገር ከተማ የመኖሪያ ቤት ባለቤት ለመሆን የሚፈልግና የሚያስብ ቢያንስ 150,000 የአሜሪካ ዶላር ማቅረብ አለበት። በባንክ ይሄን ዲፖዚት አድርጎ ስቴትመንት ማሳየት አለበት። የውጭ ሀገር ፎሪን ከረንሲ ከፍቶ ሊሆን ይችላል። 150,000 የአሜሪካ ዶላር አካውንት ላይ አስገብቶ በዝግ ሊሆን ይችላል፣ በሆነ ጊዜ በሚንቀሳቀስ ህጉ በሚፈቅደው መንገድ ባንኮች ስትነግሯቸው ገና ስለሚያውቁት በዚህ መንገድ ስቴትመንት ማቅረብ ይኖርበታል። ገንዘቡን ከማስያዛችሁ በፊት ግን ቤቱን ሊሰጥ ከሚችለው ተቋም ወይም መስሪያ ቤት ጋር ቀድማችሁ ብትነጋገሩ መልካም ነው። ገንዘቡን እንዴት ላስይዝ፣ የት ላስይዝ የሚለውን ከነሱ ጋር ብትነጋገሩ ጥሩ ነው። እንዲሁ ዘላችሁ ባንክ ገንዘቡን ከምታስቀምጡ ይልቅ መጀመሪያ ሊንክ ፈጥራችሁ ኮሚኒኬት አድርጋችሁ ነገሮቹን መስመር ካስያዛችሁ በኋላ ነው ገንዘቡን ማስያዝ ያለባችሁ። ወደ ክልል ከተሞች ኦሮሚያ፣ አማራ፣ ትግራይ፣ ሲዳማ፣ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያ፣ በሶማሌ ክልል፣ በሐረር ክልል ወይም በድሬዳዋ አስተዳደር የመኖሪያ ቤት ባለቤት ለመሆን ቢያንስ 120,000 የአሜሪካ ዶላር ያስፈልጋል። በእነዚህ ከሆነ ደግሞ ሐረር፣ ድሬዳዋ፣ ሶማሌ፣ ደቡብ ኢትዮጵያ በእነዚህ አሁን ከላይ በጠቀስናቸው ኦሮሚያ፣ አማራ፣ ትግራይና ሲዳማን ጨምሮ በእነዚህ ከሆነ
የክልል ከተሞች ከሆኑ 120 ሺህ የአሜሪካ ዶላር ነው የሚያስፈልጋችሁ ማለት ነው። አፋር፣ ቤኒሻንጉል ጉሙዝ ወይም ጋምቤላ ክልል የመኖሪያ ቤት ባለቤት ለመሆን ካስፈለገ ደግሞ ለነዚህ ክልል የተቀመጠው ቢያንስ 100 ሺህ የአሜሪካ ዶላር ነው ማለት ነው። ይሄ ግዴታ ነው። ይሄን ያላሟላ ሰው ቤቱን መግዛት ወይም ቦታውን አግኝቶ ግንባታ ማካሄድ አይችልም ማለት ነው። ከሚከተሉት በአንድ ወይም ከአንድ በላይ በሆነ ወንጀል የተጠረጠረ ወይም በፍርድ ቤት ጥፋተኛ የተባለ ማንኛውም የውጭ ሀገር ዜጋ የመኖሪያ ቤት ባለቤት መሆን አይችልም። የመኖሪያ ቤት ባለቤት ከመሆን የሚያስከለክሉ ጉዳዮችን ስንጠቅስ ማለት ነው። አንደኛው በሽብር ወንጀል የተከሰሰ ከሆነ አሸባሪ ከሆነ ቤት ኢትዮጵያ ውስጥ የፈለገ ዲያስፖራ ቢሆን መግዛት አይችልም፣ መገንባት አይችልም። በሰው የመነገድና ሰውን በህገወጥ መንገድ ደንበር የማሻገር ወንጀል የተከሰሰ ከሆነ በሂውማን ትራፊኪንግ የተከሰሰ ከሆነ እሱም በጭራሽ እንዳያስበው ተብሏል። በአደገኛ እጽ ዝውውር ወንጀል ውስጥ የተዘፈቀ ሰው እሱም ቢሆን ቤት ኢትዮጵያ ውስጥ መግዛት አይችልም። በህገወጥ የገንዘብ ዝውውር ወንጀል እንዲሁ የተከሰሰ ከሆነ በህገወጥ የጦር መሳሪያ ዝውውር፣ ህገወጥ ገንዘብን ህጋዊ አስመስሎ በማቅረብ ፎርጅድ የሆኑ ገንዘቦችን በማቅረብ ሽብርተኝነትን በገንዘብ መርዳት ወንጀል፣ ይሄ አጠቃላይ እንደ ትልቅ ወንጀል ነው የሚታየው። በከባድ የሙስና ወንጀል የተጠረጠረ ወይም የተፈረደበት የታወቀ ወንጀለኛ ከሆነ እና ሌሎችም አሉ። ሌሎችም በርከት ያሉ የወንጀል አይነቶች ተዘርዝረዋል። እኛ ያቀረብንላችሁ ጀስት ሳምፕል የሚባሉትን ነው ማለት ነው። ዲያስፖራው እንዳይገዛቸው የተከለከሉ የቤት አይነቶች ደግሞ አሉ። ሁሉንም አይነት ቤቶች ዲያስፖራው መግዛት አይችልም፣ ወይም ለሁሉም አይነት ነገሮች ግንባታ ማካሄድ አይችሉም። የተፈቀደለት አለ ማለት ነው። አንደኛው በመንግስት ቀጥተኛ ድጎማ የተገነቡ የጋራ መኖሪያ ቤቶች። ለምሳሌ የኢትዮጵያ መንግስት በአዲስ አበባ በ2030 2040 እያለ የሚገነባቸው የኮንዶሚኒየም ቤቶች አሉ። መንግስት በእነዚህ የጋራ መኖሪያ ቤቶች ድጎማ አድርጎ ሊሆን ስለሚችል ወይም አድርጓል ተብሎ ስለሚታሰብ አድርጎም ስለሆነ እነዚህም ቤቶች በጭራሽ መግዛት አትችሉም። በመንግስት ወይም ከህዝብ በተሰበሰበ ገንዘብ ሙሉ ወጫቸው ተሸፍኖ ለትርፍ ላልሆነ ዓላማ የተገነቡ መኖሪያ ቤቶችን እነሱንም መግዛት አትችሉም። በመንግስት ወይም በባለ ሀብት ወይም መንግስታዊ ባልሆኑ ድርጅቶች ድጋፍ የተገነቡ መኖሪያ ቤቶች ባለሀብትም ይሁን መንግስታዊ ያልሆነ ድርጅትም ይሁን ኋቲበር ብቻ ድጋፍ አድርጎ ለግንባታው የሆነ እርዳታ አድርጎ አስተዋጽኦ አድርጎበት የተሰራ ቤት ከሆነ እሱ ኢትዮጵያ ውስጥ ላሉ ለነዋሪዎችና መስፈርቱን ለሚያሟሉ እንጂ ዲያስፖራው እነሱን እንዲገዛ አልተፈቀደም። በህብረት ስራ ማህበራት የተገነቡ መኖሪያ ቤቶች ተደራጅተው በህብረት ስራ ማህበራት የእነሱን ቤቶች አሁንም ዲያስፖራው መግዛት አይችልም። የመምህራን ማህበር ሊሆን ይችላል። ብቻ በህብረት ስራ ማህበር ተደራጅተው መንግስት ቦታ ይሰጣቸዋል። እሱም ቦታ ብዙ ጊዜ የኢትዮጵያ መንግስት የቦታ ካሳም ስለሚከፍል ብዙ ነገሮችንም ስለሚያደርግላቸው እሱን ቦታ ለዲያስፖራ እንዲሸጥ አይፈለግም ማለት ነው። የተከበራችሁ አድማጭ ተመልካቾቻችን ያቀረብንላችሁ እንግዲህ አጠቃላይ ዲያስፖራዎች ከኢትዮጵያ ውጭ በተለያየ ዓለም ሆናችሁ ኢትዮጵያ ውስጥ ቤት መግዛት እንድትችሉ የኢትዮጵያ መንግስት የፈቀደውን ልዩ ወርቃማ እድል ነው። ይህ ፖለቲካ አይደለም። የተፈቀደው መሬት ላይ ያለውን ነገር ነው የነገርናችሁ። ወደ ሌላ ነገር መጠምዘዝ አያስፈልገውም። ይሄ ነገር የኢትዮጵያ መንግስት በዚህ መስፈርት መሰረት ዲያስፖራዎች ኢትዮጵያ ውስጥ ሂደው ወይም ወደ ኢትዮጵያ ተጉዘው ቤት ይግዙ ስላለ እሱን መረጃ ሳንጨምር ሳንቀንስ ነው ያስተላለፍንላችሁ። በውጭ ሀገር ቤት ከመግዛት ሀገር ቤት መግዛት ይሻላል። እንደምታዩት የውጩ ዓለም ስደተኛ እየጠላ ነው። ስደተኛ እያባረረ ነው። ይህ ባለበት ሁኔታ ኢትዮጵያ ውስጥ አንድ ቋሚ ጥሪት ሊኖረን ይገባል። መቼ ሂደን ወደ ኢትዮጵያ እንደምናርፍበት አናውቅምና ይህ እድል እንዳያመልጣችሁ። በእውነት ወርቃማ እድል ነው የተከፈተው። ነገር ግን አሁንም ቢሆን የኢትዮጵያ መንግስት ብዙ ማሻሻል ያለበት ነገሮች ይኖራሉ። ለምሳሌ ኬንያ የፈለከውን ያክል ቤት መግዛት ትችላለህ። 2፣ 3፣ 4 ልትገዛ ትችላለህ። እንደዚህ የመንግስት ቤቶችን ከመግዛትም አይከለከልም። የድርጅት ወይም ህብረት ስራ ማህበር የተገነቡትንም መግዛት ይቻላልና ኢትዮጵያውያን እንደ ኬንያ ይሁንልን የሚሉ አሉ። እሱም ደግሞ እንደ መንግስት እንግዲህ ሁኔታውን አይቶና አጥንቶ በፈቀደው
ህግና ስርዓት መረዳት፣ በሱ መንገድ መተዳደር ግዴታ ነው። ዋናው ነገር ይህ መፈቀዱ ነው። የተከበራችሁ አድማጭ ተመልካቾቻችን በሌላ የውጭ ሀገር የዲያስፖራ የኢሚግሬሽን ዜናዎችና መረጃዎች የምንመለስ ይሆናል። የዩቲዩብ ቻናሉን ግን ሰብስክራይብ አድርጉት። ይህ የዩቲዩብ ቻናል ኢትዮ ቨርቴክስ ከዚህ በፊት አይታችሁት ሰምታችሁት የማታውቁት ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ እንደዚህ አይነት ጠቃሚ ከህይወታችሁ ጋር አብሮ የሚሄድ ዓላማ ያለው መረጃ ወደፊት እናንተን የሚጠቅም አይነት መረጃ ታገኙበታላችሁ።